ተወዳጇና ደስተኛዋ ልጄ እንዴት በራሷ ላይ ወሰነች? በቲክቶክ እና በእኩዮቿ ጫና ራሷን ያጠፋችው ኢትዮጵያዊ ታዳጊ። ይህ ታሪክ ራስን ማጥፋትን ጨምሮ አንዳንዶች ሊረብሽ የሚችል ዝርዝር ጉዳዮችንም ይዟል። ፊዮሬላ ነብዩ የ13 ዓመት ታዳጊ ነበረች። ጥር 4 ለምታከብረው ልደት ዝግጅቷ ተጠናቋል። አሜሪካ እንዲከበር ነበር የታቀደው። ልደቷን ከወንድሟና ከእህቶቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ትኬት ተቆርጦ ተዘጋጅቷል። ልደቷ ሊከበር 7 ሳምንታት ሲቀሩት ፊዮሬላ ራሷን አጠፋች። አባቷ ነብዩ ሳሙኤል ፈረንጅ በኔ በኩል ምንም ምልክት አላየሁም ነበር ይላል። ይህ እየመጣ እንደሆነ ማንም የነገረኝ አልነበረም። ይህ የፊዮሬላ ታሪክ ነው። የፍቅር የማይታይ ህመም፣ የጥቃትና እየጨመረ የመጣ ቀውስ ታሪክ። የልጆች የሁሉ ሰብሳቢ ፊዮሬላ በወላጆቿ እንዲሁም በወንድምና እህቶቿ በጣም የተወደደች ነበረች። በተለይ ከአባቷ ጋር የተለየ ግንኙነት ነበራት። ከልጆች ጋር ጥሩ ጊዜ ማሳለፉን ነብዩ ደጋግሞ ይናገራል። ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ተጉዘዋል። ፊዮሬላ በበረራው ወቅት ሁልጊዜ ከጎኑ ትቀመጥ ነበር። ኮፓይለት ወይም ረዳት አብራሪ እንላት ነበር ሲል ነብዩ ያስታውሳል። እሷ ልጅ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ፣ በብልሃቷ፣ በራስ መተማመኗ ትታወቅ ነበር። አስተማሪዎች ብሩህና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ብልህ፣ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ። የልጆቼ ሁሉ ሰብሳቢ፣ መካሪና አስተዋይ ልጄ እሷ ልጅ ነበረች። ፊዮሬላ የአባቷ ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበራት። ስለ ወደፊት እቅዶቿን መሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም ተስፋ መቁረጥ የሚያመለክት ነገር አልነበረም። እየቀለድኩ ነው። አባቷ የማያውቀውና ህይወቷ ካለፈ በኋላ የተረዳው ነገር ቢኖር ፊዮሬላ በድብቅ ስትታገለው የቆየችው ጉዳይ እንደነበረ ነው። ከመሞቷ በፊት ባሉት ወራት ክብደቷ ጨመረ። ከእድሜዋ አንጻር ይህ ያልተለመደ ነገር አይደለም። ውፍረቷ ግን በእኩዮቿ ዘንድ የፌዝ ምንጭ ሆነ። በትምህርት ቤትም ሆነ በበይነመረብ የሚሳለቁባት የሚያፌዙባት ሰዎች ነበሩ። ጓደኞቿ በኋላ ላይ ለአባቷ እንደነገሩት ከሆነ ቲክቶክን የመሳሰሉ ማህበራዊ ሚዲያዎችን ጨምሮ በአካል ጭምር ፊዮሬላ በውፍረቷ ምክንያት የሚሳለቁባት እንደነበሩ ነገሩት። ይህን ካለፈ በኋላ ነው የሰማው። እየዋለ ሲያድር ይህ ጉዳይ በራስ መተማመኗን ይሸረሽረዋል ጀምሮ። ፊዮሬላ ጉዳዩ ምቾት እንዳልሰጣት ለእህቶቿና ለጓደኞቿ ነግራቸዋለች። ክብደት እየጨመርኩ ነው፣ ራሴን አልወድም ብላቸዋለች። ግን ትኩረት የሰጠችው ነገር እንዳይመስልም ታደርጋለች። ያመረረች እንዳይመስላቸው በማሰብ ደግም በፍጥነት ጉዳዩን ለማለዘብ ትሞክራለች። እየቀለድኩ ነው ስትል ጉዳዩን ታሳርጋለች። በኋላ ላይ ራሷን ለማጥፋት የነገረቻቸውም ነበሩ። ራሷን ስለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነው የምታስበው። ጓደኞቿ በቁም ነገር እያወራች አለመሆኑን አላወቁም። አባቷ ግን እነዚህን ጉዳዮች ሰምቶ አያውቅም። ሌሎች እየተጎዳች እንደሆነ ያውቁ ነበር ይላል ነብዩ። እኔ አባቷ ግን አላወቅኩም። ሰውነቴ ትንሽ ተረበሸ። በመጨረሻዎቹ ቀናት የፊዮሬላ ባህሪ ቀስ በቀስ መለወጥ ጀመረ። ከእህቷ ጋር የምታድርበትን መኝታ ቤት ቀየረች። አያቷ አልነበሩም እና የሳቸውን ክፍል ማደር ጀመረች። በሯ ሁሌም እንደተቆለፈ ነው። ለምን ክፍል እንደቀየረች ስትጠየቅ ምላሽ አላጣችም። አልጋው የበለጠ ምቹ ነው ትል ነበር። በሩን ለምን አልትቆልፊያለሽ ስትባል ሰው ቢገባስ ነበር መልሷ። የሚያስፈራም የሚያሳስብም ምላሽ አልነበረም። እንዲያውም ማንንም የሚያስማማ አይነት መልስ ነው። በዚህ ምክንያት ራሷን ልታጠፋ ነው ብሎ የጠረጠረ አልነበረም። የመጨረሻዎቹ ቀናት ለፊዮሬላ ለቤተሰቧ የተለመደው አይነት ነበር። ጠዋት አባቷ ጎልፍ ለመጫወት ሲወጣ ስማው በተለመደ ፈገግታዋ መልካም ቀን ብለው ነው የተለያዩት። ለእራት ስቴክ እንዲሰራላት ጠየቀች። እንደፈለገችው ሆኖ ተዘጋጀላት። ስጋውን ባዶውን ያለ ዳቦ በላች። የተለመደውን እራት ነበር። ሳቅና ፈገግታ ከፊቷ አልተለየም። ስልክ አብዝተሻል፣ ክፍል መቆለፍ ጀመረሻል፣ እንነጋገራለን ብለው ቀጠሮ ይዘው ተለያዩ። ሁለቱም ወደ የመኝታ ክፍላቸው። ምንም የተለየ ምልክት አላዩም። ሁሉም እንደሚለው እግዚአብሔር በስራው እንዳልገባ ነው መሰል ሲል ምንም ምልክት አለማየታቸውን በተመለከተ ደጋግመው ይገልጻሉ። ይህ እሑድ ምሽት ነው። ሰኞ ጠዋት ሁሉም ነገር ተለወጠ። ነብዩ የሕክምና ቀጠሮ ስለነበረው አርብ ወደ አሜሪካ ለመሄድ እየተዘጋጀ ነበር። ሰኞ ሀገር ውስጥ ሌላ ቀጠሮ ነበረው። ነብዩ ሰኞ ጠዋት ብዙ ጊዜ በቤቱ ያሳልፏል። ዛሬ የተለየ ያደረገው ነገር ቀድሞ መነሳቱ ብቻ ነው። ፊዮሬላ ግን እንደተለመደው በማለዳ አልነቃችም። ቀስቅሷት
ሳይል ራሱ ሄዶ በሯን አንኳኳ። መልስ አልሰጠችም። በማላውቀው ምክንያት ሰውነቴ ትንሽ ተረበሸ ይላል ነብዩ። አንደኛው በር በመዘጋቱና ምላሽ በማጣቱ የክፍሉን ሌላ በር ተጠቅሞ ገባ። ፊዮሬላ ራሷን አጥፍታለች፣ ተሰቅላ ነው ልጄ ያለፈችው ይላል። ቤተሰብ ተሰባሰበ። ሐኪምና አምቡላንስም ተጠራ። ፊዮሬላ ወደ ሆስፒታል ተወሰደች፣ ግን ዘግይተው ነበርኩ ማላውቀው። ይህ ግን ካለፈ በኋላ ነው የሰማሁት ሲል የራሱን ተሞክሮ ይገልጻል። ከልጆቹ ጋር ጥሩ ጊዜ ማሳለፉን የሚናገረው ነብዩ ፊዮሬላ ደግሞ የ13 ዓመት እንደ ሸንኮራ መጥቻታለሁ ብዬ አስባለሁ ይላል። የፊዮሬላን ታሪክ ለመናገር የሚከብድ ቢሆንም ፋውንዴሽኗ ሌላ ተመሳሳይ ታሪክ በተመሳሳይ መንገድ እንዳይደገም መሰረት እንደሚሆን ቤተሰቦቿ ተስፋ ያደርጋሉ። ቀጣይ ግብ ለሌሎች በመኖር ህይወቷን ትርጉም እንዲኖረው በማድረግ ነው ይላሉ። ይህ መረጃ የወሰድነው ከቢቢሲ አማርኛ ነው።